ዕብራውያን 9 ቁጥር 14 እና 15 ዕብራውያን በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። ጌታ የተባረከ ይሁን። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ አቀረበ የሚለውን አብረን ስላየን ባለፉት ጊዜያቶች የኢየሱስ ደም የሚለውን ያቀረበው ክቡር ደም ነው አይደለም የሚለው ያቀረበው ክቡር ደም ነው። ንጽጽር ላይ ነው ያለው ብለናል። እንግዲህ የዚህ ዕብራውያን ደብዳቤን የሚጽፈው ሰው ተደራሲያኑ በደንብ እንዲረዱት ንጽጽር ላይ ነው ያለው። በቀደመው ኪዳን የሚቀርብ መስዋዕት አለ፣ አዲሱ ኪዳን ላይ ደግሞ የቀረበ መስዋዕት አለ። ያኛው የኮርማ የወይፈን የተለያዩ እንስሳት እግዚአብሔር በሕጉ የመረጣቸው እንስሳት ደም ነው። ይሄኛው ግን በአዲሱ ኪዳን ላይ የፈሰሰው የጌታችን የኢየሱስ ክርስቶስ ክቡር ደም ነው ተባብለናል። ይሄንን በጣም ደጋግመን ስላነሳን ምናልባት እንድታስታውሱት ባለፈው 15 ቀን ያነሳነው የመጀመሪያው ጳውሎስ የሚናገረው በሮሜ 5:9 ላይ አይደል? በሮሜ 5:9 ላይ በደሙ ከጸደቅን አይደል ያለው። ስለዚህ ጀስቲፋይድ ሆነናል፣ ከክርስቶስ ደም የተነሳ ጸድቀናል የሚለውን ባለፈው አንስቼዋለሁ። ከክርስቶስ ደም የተነሳ ጸድቀናል። አይ አም ጀስቲፋይድ ይላል ጳውሎስ። እኔ ጸድቅ ያለው በማን ፊት ነው የጸደቀው? በእግዚአብሔር ፊት የጸደቀ ተብሏል። ይሄንን በእግዚአብሔር ፊት ራይት ስታንዲንግ ዊዝ ጋድ ነው አይደል? ራይቸስነስ ራይት ስታንዲንግ ዊዝ ጋድ እና ጸድቅ ያለው ይላል። መጽደቅን ያገኘነው በስራችን በትጋታችን በልፋታችን አልነበረም፣ አይደለም፣ አይሆንምም ወደፊትም። ስለዚህ ሰው መጽደቅን ያገኘው አዲስ ኪዳን ላይ ያለን ቅዱሳን መጽደቅን ያገኘነው በክርስቶስ ኢየሱስ ደም አማካኝነት ነው ይላል ጳውሎስ። በክርስቶስ ኢየሱስ ደም አማካኝነት ነው። የመጀመሪያው ጳውሎስ ያለን እሱ ነው። ሁለተኛው ምናልባት ባለፈውም ሳምንት 15 ቀን ያነሳ ነው ኤፌሶን 1:7 ላይ አይደል? የኃጢአትን ስርየት አግኝተናል። የኃጢአት ስርየት ተገኝቷል። እግዚአብሔር ኃጢአትን ሙሉ በሙሉ በክርስቶስ ኢየሱስ ደም አስወግዷል። እግዚአብሔር ሪማይንድ የሚያደርገው የሚያስታውሰው የቀደመ ኃጢአት የለም። ከክርስቶስ ደም የተነሳ አም ፎርጊቨን ይላል ጳውሎስ። በቃ ተምሬያለሁ፣ እግዚአብሔር ኃጢአቴን አስወግዶልኛል ይላል። እስቲ የኢየሱስ ደም በሉ እስቲ። በእውነት ደሙ ባይኖር ምንም ነው የምንሆነው። በእውነት በእግዚአብሔር ፊት እንዲህም አንሰበሰብም፣ ቤተ ክርስቲያንም አትኖርም፣ የእግዚአብሔር ልጆች የሚባል መብትም የለም። ስፔሻሊ አሕዛብ ደግሞ ምንም ተስፋ አልነበረንም። የክርስቶስ ደም የሰጠንን ዘርዝረን አንጨርሰውም። ምናልባት በጣም ጥቂቶቹን እንነጋገራለን እንጂ ዘርዝረን አንጨርሰውም። ይሄ ሁሉ ኤክስፔሪየንስ የምናደርገውን ነገር በሙሉ ያገኘነው ከጌታ ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። ክብር ለእግዚአብሔር ይሁን። the sufficiency of Christ አይደል? የክርስቶስ ብቁነት፣ የክርስቶስ በቂነት እኔን ለማዳን፣ እኔን ነፃ ለማውጣት፣ እኔን በእግዚአብሔር ፊት ለማጽደቅ፣ የኔን ኃጢአት ለማሰረይ፣ ለማስወገድ የክርስቶስ ደም ብቁነት፣ የክርስቶስ በቂነት በጣም አስደናቂ ነው። እግዚአብሔር እድሜያችንን በዚህ ብርሃን ውስጥ ይጨርስልን። በእውነት በዚህ እየተደነቀን እንድንኖር እግዚአብሔር ያግዘን። በጣም ይህንን የሚያክል ትልቅ ነገር ትተን በጣም ጥቃቅን ነገር ስትሆንልን በጣም ሰርፕራይዝ እየሆንን እንዳናልፍ እግዚአብሔር በጣም አክብሮ ዋጋ የሚሰጠው ነገር ችላ ብለን ምናልባትም ደግሞ ደና ሰው ሊያረግልን የሚችለው ነገር በሕይወታችን ላይ ሲሆን ይሄ ማንም ሊያረግልን የማይችለው ነገር ሆኖልን በነዛኞቹ ተደንቀን ይህንን ዋጋ እንዳናሳጣው በእውነት እግዚአብሔር አይናችንን ሁል ጊዜ እዚህ የከበረ ነገር ላይ ያርግልን። ክብር ለእግዚአብሔር ለአምላካችን ይሁን። ሌላው ሶስተኛው ከእግዚአብሔር ቁጣ የዳነው በክርስቶስ ደም ነው ተባብለናል። ከእግዚአብሔር ቁጣ እሱም እዛው ሮሜ 5:9 ላይ ነው ያለው። ከእግዚአብሔር ቁጣ የክርስቶስ ደም ያዳነን ከእግዚአብሔር ቁጣ ነው ተባብለናል። ከእግዚአብሔር ቁጣ ነው። በጣም ይገርማቸዋል። ይሄ አዲስ ኪዳን ላይ የተከፈለው ክፍያ የተሰራው ስራ ከእግዚአብሔር ቁጣ ሰዎችን ሲያድን እንግዲያው በደሙ ከጸደቅን አይደል ያለው ሮሜ 5:9 ላይ ከእግዚአብሔር ቁጣስ እንዴት አንድን?
በጣም አንድ የሚደንቀኝ ቃል አለ። የዘጸአት 12 ላይ ነው። ደሙን በበራቸው መቃና ጉበል ላይ ቀቡት አላቸው እግዚአብሔር። ለምን ካሉ አለው በዚያች ሌሊት እኔ አልፋለሁ አለ እግዚአብሔር። በግብፅ ምድር ላይ ሳልፍ አለ ከቤተ መንግሥት ከፈርዖን ቤት ጀምሮ እስከ መበለቷ ቤት ድረስ እሄዳለሁ አለ እግዚአብሔር። በዚያች ሌሊት እኔ አልፋለሁ፣ ደሙን የማይበት ቤት አልገባም፣ አልፋለሁ አለ። ደም የሌለበት በሙሉ በኩር ይሞታል አለ። ስለዚህ ደሙን ሳይ ፋሲካ ይሆናል አይደል ያለው? ፋሲካ ማለት ፓስ ኦቨር አይደል? ፓስ ኦቨር እግዚአብሔር ያልፋል ነው እኮ የተባለው አይደል? እግዚአብሔር ያልፋል። ኮናቸው ያለው ሰው ንቅንቅ አርጉትና ከደሙ የተነሳ እግዚአብሔር ከቁጣው ድነሃል በሉት። አዎ ክብር ለኢየሱስ ይሁን። ይሄ እንግዲህ የኔ ሐሳብ አይደለም። ሮሜ 5:9 ነው እና ዘጸአት 12 ነው። እናንተ ጊዜ ስታገኙ ገብታችሁ እንድታነቡት ነው። ሌላው ዛሬ ትንሽ ጨመር አድርጌ ልንገራችሁና ልጨርስ። ዮሐንስ ወንጌል ምዕራፍ 6 ላይ ብናነበው ደስ ይለኛል። ሁላችን የምናውቀው የመጽሐፍ ቅዱስ ክፍል ነው። ዮሐንስ 6:53 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ይህንን እንግዲህ ሁላችሁም የምታውቁት ክፍል ነው። ጌታችን ኢየሱስ ክርስቶስ በዛ በታላቁ በዓል ላይ በተገኘበት ቀን ያስተማረው ትምህርት ነው እና የተያያዘ ነው። ከምዕራፍ 5 አካባቢ ጀምሮ ከዛ ምዕራፍ 7ም ይቀጥላል፣ ምዕራፍ 8ም ይቀጥላል ክፍሉ። ምዕራፍ 9 የዓይነ ስውሩ መፈወስም እዛው አካባቢ ነው። በጣም የዮሐንስ ወንጌልን ሰፊ ሽፋን የወሰደ ቦታ ነው። የአንድ ቀን ነው ግን 4-5 ምዕራፍ ይዞበት ሄዷል። ዮሐንስ እንደሱ አይነት ጸሐፊ ነው። በጣም ለብዙ ታሪኮች የሚጨነቅ አይነት ሰው አይደለም። ዮሐንስ አንድ ሐሳብ ያነሳና ብዙ ምዕራፍ ይሰጠዋል። አንድ አዳር፣ አንድ ምሽት፣ የሐሙስ ምሽት እንደ ዓርብ ኢየሱስ ሊሰቀል ሐሙስ ምሽት ለምሳሌ ምዕራፍ 13፣ 14፣ 15፣ 16፣ 17፣ 18 ድረስ ባይዘው አንድ ምሽት ነው። ያ ሁሉ ምዕራፍ አንድ ምሽት ነው። ታልፎ የተሰጠበት ደግሞ ዓርብ ነው ማለት ነው። ስለዚህ ዮሐንስ በጣም ፎከስ የሚያደርገው በጣም ብዙ ታሪክ በማንሳት ሳይሆን አንድ ጉዳይ ላይ በመቆየት ነው። በጣም ፎከስድ ነው። በጣም አስደናቂ ሰው ነው እና ጌታ ኢየሱስ ክርስቶስ እያስተማረ ያለ በጣም ብዙ ሰው በብዙ ደስታ ነው የሚሰማው። በብዙ ደስታ ነው የሚሰማው። የሕዝቡ ቁጥር በጣም ትልቅ ነው እና እያስተማረ በመሃል ኢየሱስም እንዲህ አላቸው፣ ሥጋዬን ካልበላችሁና ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። የክርስቶስ ደም ሕይወት ሰጪ ነው። ጌታ ያስተማረው እሱን ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ የሕይወት የላችሁም አይደለም ያለው፣ የዘላለም ሕይወት አይኖራችሁም። ልክ ይህንን ሲናገር በጣም ብዙ ሕዝብ ብድግ ብለው ትተውት ሄዱ። 12 ብቻ ቀሩ። በጣም ይገርማቸዋል። አሁን የኛ አዳራሽ በጣም ትንሽ ናት። ኢየሱስ ይሰበስብ ከነበረው ቁጥር አንጻር 3000 ምናምን ሰው ነው የኛ አዳራሽ የምትችለው። ኢየሱስ ጋር እኮ ወንዶቹ ብቻ 5000 ነው። አጠቃላይ 12000 ሰው ነው። እኔ ሁሌ ነው የምነግራችሁ የዛሬ 2000 ዓመት 12000 ሰው መኖሩ ራሱ ይገርመኛል። እንኳን አንድ ቦታ መሰብሰቡ የዛሬ 2000 ዓመት እኮ ነው 12000 ሰው። ምን አይነት ኢንፍሉዌንስ ቢኖረው ነው? ሚዲያ የለ፣ ማስታወቂያ የለ፣ እከሌ ይመጣል የለ። ዝም ብሎ እኮ ራንደምሊ ኢየሱስ ሲመጣ 12000 የዛሬ 2000 ዓመት ማለት ዓለሙ ሁሉ ተከተለው እያሉ የጻፉት እኮ ለዛ ነው ሲጽፉ ዓለሙ አይታቁም። 12 ሲሆኑ ራሱ ቤቱ ተጨነቀ ይላሉ። 12000 ሲሆን ዓለሙ ማን ቀረ? አፍሪካ ራሱ የቀረ የለም ብሎ አስደንጋጭ ነው ተጽዕኖ። ያ ሁሉ ሕዝብ ግን ብትን ሲል ድንግጥ አይባልም። አሁን ዛሬ ፕሮግራም ነው ሲባል እናንተ አሁን እንደ ልማዳችሁ ስለምትመጡ እንጂ አሁን እኛ ብቻ ተሰብስበን አሁን ሮብ ማታ እኛ ብቻ ብንሆን እንዴ ምን ተፈጠረ? ምንድን ነበረ የተባባል ነው? ኢየሱስ ያ ሁሉ ሺህ ሕዝብ ሄዶ 12 ብቻ ሲቀሩ
የትምህርት ማስተካከያ አያረግም። ያው ተሰብስበን ስላላነገስ ነው ተበትነን አናወርደው። ያለኛ ንጉስ ነው። አንድም ሰው ከሆነ ኢየሱስ እሱን ለማዳን ይሞታል። ዓለምን ለማዳን እኮ ነው የሞተው። ግን አንድ ሰው ብቻ ነው የሚያምንብህ ቢባል እሱን ሰውዬ ለማዳን ይሞታል። ስሙ የተመሰገነ ነው። እንደዚህ አይነት የተባረከ ጌታ ነው ያለን። እንኳን ተከተል ነው እንኳን የሱ ሆንን። በእውነት እንኳን ተከተል ነው። እና ሲሄዱ 12ቱም እንትን አሉ፣ ትንሽ ተንገዳገዱ እና ሲሉ እንዲህ የማይሰማ ድምፅ አለ። ታውቃላችሁ አይደል? ማጉረምረም ሰው ሌላ ቋንቋ አለው። ማጉተምተም የሚያውቀዋለሁ አማርኛ። ማጉተምተም ሲል ምን ነው አይደለም ያለው። እናንተስ ልትሄዱ አይለወጥማ። በክርስቶስ ኢየሱስ ደም ካልሆነ ሰው የዘላለም ሕይወት አያገኝም። ለማስደሰት ብሎ የማይሆን ነገር አያረግም ኢየሱስ። ሰው ደስ እንዲለው ብሎ በቃ እስቲ ሌላ መንገድ ይኖር ይሆናል። የለም ሌላ። ከተስማማቸው ይመጣሉ፣ እምቢ ካሉ በቃ ቀረባቸው። ሌላ መንገድ ዝግ ነው። የኢየሱስ ደም የዘላለም ሕይወት ይሰጠናል። ስጋዬን ካልበላ አላው ደሜን ካልጠጣ የአባቴን መንግስት ማንም አያያትም። ከዛ እናንተስ ልትሄዱ ትወዳላችሁ ሲል ጴጥሮስ እግዚአብሔር ይባርከው፣ ሰኞ ዕለታም ያው አይተነዋል። ፈጣን ነው። ቶሎ ብሎ 11ዱን ወክሎ ጠቅለል አድርጎ ካንተ ወደ ማን እሄዳለሁ አይባልም እንዴ? እንዴ እነዚህስ ምን መሄጃ አላቸው? ዞሮ ሳያቸው መረብ ሰቅሎ ቀረጥ መሰብሰብ ትቶ ምን በሙሉ ቤታቸውን አሽገው ነው የመጡት። እና ተስፋ የሚያደርጉትም ነገር አለ፣ ቦታ ያስይዘናል ብለው እንዴ ኧረ ጌታ ሆይ ካንተ ወደ ማን እንሄዳለን አለውና እግዚአብሔር ካልገለጠለት በቀር ሰው ሊለው የማይችለው ነገር ጴጥሮስ አለ፣ አንተ የዘላለም ሕይወት ቃል አለ። ክብር ለኢየሱስ ይሁን። አንተ ጥሩ ሰው ነህ አይደለም ያለው፣ የዘላለም ሕይወት ቃል አለ። ካንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ። ለዘላለም ልንኖር ነው ካንተ ጋር ያለ ነው ሲለው፣ ጌታስ ምን አለው? እናንተን አስቀድሜ የመረጥኳችሁ እኔ ነኝ አለ። እናንተ ድሮም የኔ ናችሁ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ደም ስጋህን በመብላት ደምን በመጠጣት የዘላለም ሕይወት እንዳለው አምናለሁ ሲል፣ እናንተ የኔ ናችሁ፣ የጌታ ነን። በደሙ በኩል በእውነት በተደረገ ቤዛነት በጸጋው ጸድቀናል። የኢየሱስ ደም የዘላለም ሕይወት ይሰጣል። ይሄው ጌታችን ኢየሱስ ክርስቶስ አለ፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የለም። የኢየሱስ ደም ሕይወት ይሰጣል። በክርስቶስ ደም በኩል ተገኝቷል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁት? ሙሉ አረፍተ ነገሩ ይሄ ነው። እርሱ ነገር ግን እንዴት አይነት ክቡር ቃል ነች! ነገር ግን ከላይ ያለውን አፍርሶ ነው አይደል የገባው? ከላይ እስከ ቁጥር 6 ድረስ የመጣ ሐሳብ አለ። እሱን አፍርሶ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ። ይሄ ቃል የሚያመለክተው የእግዚአብሔር ቃልን ነው። ባይዘው ክፍሉ የሚያመለክተው የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ብርሃን ነው። እንደ ቅዱስ ቃሉ ብንመላለስ እርሱ ብርሃን ነው። እንደ እርሱ ቅዱስ ቃል ብንመላለስ የእግዚአብሔርን ባህሪያት የሚያመለክት ቃል ነው። ብርሃን፣ እሳት፣ ብርሃን ቅድስናውንም የሚያመለክት ነው። በእርግጥ ግን በዚህ ክፍል ላይ ግን የእግዚአብሔርን ቃል የሚያመለክት ነው። እንደ ቃሉ ብንመላለስ እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ። እግዚአብሔር ብርሃን ነው አይደል? እዚሁ ክፍል ላይ ነው። ቁጥር 5 ላይ ወደ ላይ አንድ ቁጥር ስትወጡ ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። ብርሃን የምትለዋን ብዙ ጊዜ ስለምናነሳት ፎስ አይደል? የግሪኩ ቃል ፎስ the light itself። እግዚአብሔር የብርሃን ምንጭ ነው። የትኛውም ብርሃን ከእግዚአብሔር ተወስዶ ነው፣ እግዚአብሔር ሰጥቶ ነው። ምንም የብርሃን ምንጭ የለም፣ እግዚአብሔር ብቻ ነው የብርሃን ምንጭ።
እግዚአብሔር ብርሃን ነው ማለት the light itself የብርሃን ፋውንቴን ነው። እርሱ ብርሃን ነው አለ። አሜን ይላሉ የአንደኛ ዮሐንስ ተደራሲያን እዛ ማይነሬዥያ አካባቢ ያሉ አሜን ሲሉ በብርሃን ብንመላለስ አይደለም ይላል። እርስ በርሳችን ህብረት አለን ወደ ላይም ወደ ጎንም ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ደም የማያነጻው የኢየሱስ ደም የማያስወግደው ኃጢአት የለም። የክርስቶስ ደም ሕይወት ሰጪ ነው። የክርስቶስ ደም ስርየት የኃጢአት ስርየት የተገኘበት ነው። የክርስቶስ ደም ከእግዚአብሔር ቁጣ የተረፍንበት ነው። የክርስቶስ ደም የጸደቅንበት ነው። የክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ከክርስቶስ ደም ውጪ ኃጢአትን የሚያስወግድ ምንም ነገር የለም። ሂሶጵ የበግ ደም ምናምን አንድ ላይ ተደርጎ ተቀላቅሎ ሲረጭ ደጋግሜ ነው የምነግራችሁ፣ ወደፊትም ነው የምነግራችሁ። የሰውየውን በደልና ኃጢአት ይሸፍናል እንጂ በእግዚአብሔር ፊት ሰውየውን ቅዱስ አድርጎ አቆመው። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የኢየሱስ ደም ከምን ከኃጢአት ሁሉ ከየትኛው ከሁሉም ከኃጢአት ሁሉ ያነጻል። በትህትና ጎናቸው እርሰው በክርስቶስ ደም ተመካበሉት። ክብር ለኢየሱስ ይሁን። ስለዚህ የኢየሱስ ደም በላያችን ላይ አለ። የክርስቶስ ደም ሁሉ ጊዜ በላያችን ላይ አለ። ደሙ በግንባራችን ላይ አለ። ደሙ በህይወታችን ላይ አለ። የክርስቶስ ደም በላያችን ላይ አለ። የክርስቶስ ደም በእናንተ ላይ ካለ ድል አለ ማለት ነው። ሁሉ ጊዜ የክርስቶስ ደም አንድ አማኝ ህይወት ላይ ካለ ያ አማኝ ከክርስቶስ ደም የተነሳ ድል ያደርጋል። ራዕይ ምዕራፍ 12 ከቁጥር 10 ጀምሮ ላንብብላችሁ። እንደዚህ ይላል። ምዕራፍ 12 ከቁጥር 10 ጀምሮ ከዚህ በኋላ ታላቅ ድምፅ በሰማይ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳን ኃይልና መንግስት የእርሱ ክርስቶስ የማ ክርስቶስ የእርሱ የእግዚአብሔር ክርስቶስ ማለት ነው። ጌታችን ኢየሱስ ማለት ነው። እርሱ የእርሱ ክርስቶስ ስልጣንም መጥቷል። ቀንና ሌሊት በአምላካችን ፊት ሲከሳቸው የነበረው የወንድሞቻችን ከሳሽ ማን ነው? ከሳሽ ተናገሩታ። ዲያብሎስ ነው ከሳሽ። እድል እንዳሰጡት። ቁጥር 11 የወንድሞች ከሳሽ ምን ተብሏል? በሉልኝ እስቲ። ቁጥር 10 ላይ ነው ያለሁት። የወንድሞች ከሳሽ ኮናቸው ሰው ከሳሽ ወድቋል በሉት። ድገሙና ነገሩት። ከሳሽ ወድቋል በሉት። እሺ፣ ከዛ ከሳሻቸው የወደቀላቸው ሰዎች ቁጥር 11 እነርሱ እነማ? እኛ ከሳሻችን የተጣለልን በክርስቶስ ኢየሱስ በኩል የእግዚአብሔር የሆነን እኛ፣ እነርሱም በበጉ ደም በምስክርነታቸውም ቃል ድል ነሱት። እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ዲያብሎስ ድል የነሳኑ በክርስቶስ ደም ነው። ከኢየሱስ ደም የተነሳ ዲያብሎስ አይችለንም። የሰይጣን ዋነኛ መሳሪያው መክሰስ ነው። ይከሳል። መቆሚያ መቀመጫ የሚያሳጣችሁ በክስ መጽሐፍ እንደዚህ ይላል፣ የወንድሞች ከሳሽ ተጣለ ይልና አይ ቲንክ ራእይን የሚያነቡት የራእይ መጽሐፍ አድማጮች እያሳላሉ ወደቀ ይላሉ። ያ ከዚህ በፊት ባይዘ ወደፊት ሌላ ጊዜ እንግዲህ ጌታ ካልመጣና ካለ ራእይ መጽሐፍ እንደሞ እናየዋለን። ዮሐንስ ወንጌል ተምረን ከዛ ደግሞ የራእይ እንማር። አውሬው ከባህር የሚወጣ ባህር ውስጥ ያለ ከውስጥ የወጣው ከውጭ ባለው ተሾመ ምና የተባለ በጣም አውሬው አለ ተጥሏል አላቸው። እየሰለሉ ወደቀ። እኛስ እነርሱ ይላል
እነማንን? እኛን በበጉ ደም በምስክርነታቸው ቃል ድል ነሱት ይላል። እሱ እኮ ድል ተደርጓል እኮ ተጥሏል። ድጋሚ እነሱ በክርስቶስ ደም ድል ያደርጉታል። ክሱን ይቀደዋል። በቀደመ ነገር እየተከሰሳችሁ ስታምብሊንግ ብሎክ የመሰናከያ ነገር አታቆሙ መንገዳችሁ ላይ። የክርስቶስ ደም ዲያብሎስን ጥሎታል። ኦፍ ኮርስ ሰይጣን የወደቀው በእኛ ተቃውሞ ጸሎት አይደለም፣ በክርስቶስ የመስቀል ሥራ ነው የወደቀው። ይሄ ቀላል እውነት እንዳይመስላችሁ። አንዳንዴ ጸልየን የጣልን ይመስለናል። በጣም ታግለን የሆነ ነገር እንደዚህ ፍጥፍጥ ነገር ያደረግን የወደቀ ነገር ነው ምሳር የሚበዛበት። ኢየሱስ ስለጣለው ነው እኮ ደግመን የምንረግጠው። ባይዘው ከታች እኮ አግኝታው ነው። ከላይ ቢሆን እንዴት አድርገን ነው የምጥለው እንዴ? ኢየሱስ ጥሎታል። ሰይጣን የወደቀው በክርስቶስ የመስቀል ሥራ ነው። ቆላስያስን ስንማር ትዝ ይላችኋል። ምዕራፍ 2 ቁጥር 14 እና 15 በመስቀሉ አይደለም ይለው የሚቃወመን የሚጻረረን የዕዳ ጽሕፈት አስወገደልና በዛው መስቀል የአለቆችና የባለስልጣናትን ማዕረግ በመግፈፍ እርቃናቸውን በአደባባይ እያዞር አሳያቸው። በምኑ? በመስቀሉ። ሰይጣን ማዕረጉ የተቆረጠው የወደቀው በክርስቶስ የመስቀል ሥራ ነው። በጣም እየደከመ ይመስላል ኢየሱስ፣ እያቃተው እየተሸነፈ ይመስላል። እያሸነፈ ነው። ምንም አድርጎ ኤልያስ እሳት ከሰማይ እያወረደ ሰማያትን እየዘጋ እየከፈተ ሰይጣንን መጣል አይችልም። አባቶቻችን እነ ሙሴ ሰይጣንን ከሰማይ መጣል አይችሉም። በእነሱ በኩል ባህር ተከፍሏል። በጣም አስደናቂ ተአምር ተደርጓል። አንዳቸውም በምንም አጋጣሚ አጋንንት አውጥቶ አያውቁም። ብዙ ተአምር ያደርጋሉ። አጋንንት ግን ከሰው አያስወጡም። ኢየሱስ መጣ። እሱ ብቻ አይደለም እኮ የጣለው፣ እርገጡት አለን። በክርስቶስ ደም ድል አርገናል። ድላችን ከክርስቶስ ደም የተነሳ ነው። አይ ይሄንን ቫልዩ ማድረግ መቻል አለበት ክርስቲያን። ይሄ ትሩዝ ነው። ይሄ እውነት ነው። ልምምዳችን አይደለም። ይሄ እውነት ነው። የተጻፈ ሶሊድ የሆነ የእግዚአብሔር ቃል ነው። በዚህ ቃል ላይ ስትቆም ነው ባይዘው ድልህ የሚጸናው። የእግዚአብሔር ቃል ምንድነው የሚለን? ከደሙና ከምስክርነታቸው ቃል ቴስቲሞኒ። ምንድነው የምስክርነታቸው ቃል ማለት? እግዚአብሔር እንዲና እንዲያ አደረገልኝ ብለን የምንመሰክረው ነው? ኖ፣ ወንጌል። የምስክርነት ቃል ማለት ወንጌል፣ በክርስቶስ ኢየሱስ የተሰራው ሥራ ማለት ነው። እሱን እያወጅን በክርስቶስ ደም ተማምነን ድላችን እስከ መጨረሻ ይጸናል። ከኢየሱስ ደም አንስቼ ሌላ ሰው ላይ፣ ከኢየሱስ ደም አንስቼ ስራዬ ላይ፣ ከኢየሱስ ደም አንስቼ የሆነ ነገር ላይ ያረኩት ቀን እንደ ሰይጣን ጮቤ የሚረግጥ የለም። ባይዘው በቃ ለሱ የደስታ ቀኑ ያኔ ነው። ከኢየሱስ ደም አንስቼ ድሌን ከነገ ያገናኘሁት ቀን። ለምን? ፈጽሜ እንደማላሸንፈው ያውቃል የዛን ቀን። ዝም ነው ግን የሚለኝ በፕራይድ ነው የሚሞላው ልብህን። የኢየሱስ ደም ምንድነው የሚያደርግህ? ሃምብል፣ ያላንተ አልችልም እንድትል ነው የሚያደርግህ። ከኢየሱስ ደም ዞር ስትል ፕራይድ ነው የሚይዝህ። እችላለሁ፣ አያቅተኝም፣ እሞክረዋለሁ፣ እጥለዋል። ሰይጣን ደግሞ ያመቻቻል። አዎ ይላል፣ አዎ ወድቅላል፣ ና ውጣ ከሱ ውስጥ ውጣ ና ውጣ፣ ብቻ አንተ ትችላለህ ያለሱ ይላል። ወደ ዳር ያወጣዋል። በቃ ከዛ ሰውየውን ፈልገንም አናገኘው። አየህ፣ ደሙ ሲሆንስ አንተ ሃምብል ትሆናለህ፣ በጣም ትሁት ትሆናለህ። ያላንተ እንደሆነ ሁሌ ያወራ ትኖራለህ። በጣም ትሁት ነው የምትሆነው። ባይዘው ድልስ ዘላለማዊ ነው። እስቲ አሜን በሉ። አየህ፣ እላይ ላይ የፈሰሰው ደም እነዚህን ነገሮች ብቻ አድርጎ አይተውህም፣ ድል ደግሞ ይሰጥሃል። እስከ መጨረሻ ድላችሁ እንዲጸና ከክርስቶስ ደም በክርስቶስ ኢየሱስ የመስቀል ሥራ ላይ ከመመካት አይናችሁ ዞር እንዳይል። ለምን መሰላችሁ? መንፈሳዊ ዓለም ያው ሁላችን በጌታ ቤት አይደለም የምንኖረው። መንፈሳዊ ዓለም በእውነት ነው የምነግራችሁ። እኔ እንደ ወንድም ነው የምነግራችሁ። በጣም ስትበረቱ የምትችሉ አይነት ስሜት ይሰማችኋል። በጣም አሁን 6 ቀን አሁን ትላንትናም ነበር እነዚህ
የተወሰነ ነው። ዛሬ ደግሞ እንዴ 8ኛ ቀናችን ነው። በዚህ ኮንቲኒየስሊ እየተገናኘን የሞላ ይመስላል። ከዛ በዚህ ፊውል ባልጸልይም ችግር የለውም ጌታን ባልል ራሱ ዝም ብዬ ፕራይድ ውስጥ ይከታል። መቼም አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ። የኢየሱስ ደም የፈሰሰው ክሮስ ላይ ነው። መስቀል ላይ ነው ደሙ የፈሰሰው። ከዛ አካባቢ አይናችሁ እንዳይነሳ። ትልቁ መንፈሳዊ ግብግብ እኔን ከዛ ላይ አንስቶ ላይ ማድረግ ነው። ትልቁ ግብግብ ሰልፍ ሴንተር የሆነ ዓለም እኮ እያረገች ያለችው እኮ እሱን ነው። ያለ እግዚአብሔር ሰው ይችላል እያለች እኮ ነው። ውሸት ነው እግዚአብሔር የሚባል የለም ብቻህን ትችላለህ እያሉ ነው። አንዳንዶች ደግሞ እግዚአብሔር አለ ብለው አመኑና በቃ አንተም እዛው ተቀመጥ እኛ እዚህ እንኖራለን አሉት። አንፈልግም፣ ያላንተ መኖር እንችላለን፣ እዛው ሰልፍ ኤግዚስተንስ በራሳችን እንኖራለን አሉ። እኔ እንደ ሰው ደካማ አለ እንዴ? በራሴ እኖራለሁ ማለት እኮ ትልቅ ድካም ነው። ባንተ ነው ምኖሮ ማለት ነው ብርታት። ኧረ እኔ በራሴ እችላለሁ ብትለው እግዚአብሔርን እሺ በቃ ችግር የለውም ኑሩ፣ ንብረት እንመላለስና የራሳችሁን ይዛችሁ ቀጥሉ ቢል የመጀመሪያው እስትንፋስ ነው። እፍ ብሎ የሰጠህን መልስ ይላል እግዚአብሔር። የዛሬ እንግዲህ 8000 ዓመት ሆናት መሬት ነው የሚሉት 8000 ዓመቱ አካባቢ ነው አሉ። የዛሬ 8000 ዓመት ነው ያለው። ቶሎ አይልም። አሁን በቅርብ ይላል ሰማይና ምድር ስለሚያልቁ። አሁን እግዚአብሔር አሁን በቃ እስትንፋስ ይመልሱ ቢል በቃ አለቀ፣ እሱ ጋር አለቀ። ከዛ ይሄ አፈር ይሄ ራሱ ምድር ብሎ ከጠራው መሬት ላይ ነው የመጣው። ያለ እግዚአብሔር ታውቃላችሁ አይደል? ቃል ራሱ የለኝም፣ ምንም የሚለው ራሱ አይገልጸንም። እውነቴን ነው የምነግራችሁ። አይ በአንተ ምክንያት ነው እምኖረው ስትለው ብርታት ይሄ ነው። ለዘላለም የሚያኖር ይሄ ነው። ሲስተሙ የዚህ ዓለም ሲስተም አሁን እየተሰራ ያለው በጣም ዘመናዊ ሲያደርጉት እኔን ከእግዚአብሔር ገንጥሎ ላይ መትከል ነው ትግሉ። ኦሬዲ የሰለጠነው ዓለም እዛ ደረጃ ደርሰዋል። እግዚአብሔር ስለ የለም ይላል። ውሸት ነው። ስትሰብከው ቆሞ ይስቅብሃል። እኔ ለምንድን ነው የምሰብከው? ሰባክ ስለተባልኩ ነው እንዴ? አይደለም። ኤክስፔሪየንስ አለኝ። እኔ ተነክቼ ህይወት ቀምሻለሁ። የክርስቶስ ደምን አውቃለሁ። ሰይጣንን ሲጥለው አውቃለሁ። ህይወቴ ነው። ክብር ለኢየሱስ ይሁን። ስለዚህ የክርስቶስ ደም ድላችን ነው። ከሳሽ የወደቀው በክርስቶስ ኢየሱስ የመስቀል ሥራ ነው። ድልህን አጽንቶ በህይወት ላይ የሚያኖረው የኢየሱስ ደም ነው። የምስክርነታቸው ቃል የተባለው ወንጌል ነው። ቴስቲፋይ አድርጉ እግዚአብሔር በህይወታቸው ላይ በወንጌል አማካኝነት ያፈሰሰውን ብርሃን። ክብር ለኢየሱስ ይሁን። ሌላው ገላትያ 3:13 ላይ ከሕግ እርግማን ሊዋጀን ክርስቶስ ስለኛ እርግማን ሆነ ይላል አይደል? በመስቀል ላይ የሚሰቀል የተረገመ ነው አይደል የሚለው። በጣም ይገርማቸዋል። በመስቀል ላይ የሚሰቀል የተረገመ ነው የሚለው እኮ የት መሰላችሁ? በእንጨት ላይ የሚሰቀል የተረገመ ነው የሚለው ዘሌዋውያን ላይ እንደሆነ ታውቃላችሁ። በእንጨት ላይ የሚሰቀል የተረገመ ነው የሚለው እሱን ቃል ሙሴ ዘሌዋውያን ላይ ባለበት ዘመን እንጨት ላይ እየተሰቀለ ሰው አይገደልም። ባይዘው ስለ ክሩሲፊክሽን ሙሴ ባወራበት ዘመን በመስቀል ሰው በመስቀል ላይ ሰቅሎ መግደል የጀመሩት ፔርሻውያን ናቸው። ከጌታ ከኢየሱስ ክርስቶስ ልደት 600 ዓመት በፊት 600 ቢሲ። ከዛ ሰውን መስቀል ላይ ሰቅሎ መግደልን ደግሞ ሮማውያን ወስደው እስከ 300 ዓመተ ምህረት ገደማ ድረስ ተጠቀሙ። ከዛ ተከለከለ። በቃ በጣም ወረስት በጣም እጅግ በጣም ክፉ የሚባለው አገዳደል እሱ ነው። ከዛ ፊት አልነበረም። ሙሴ እንደዚህ ያለ በእንጨት ላይ የሚሰቀል የተረገመ ይሁን። ጳውሎስ አመጣ ገላትያ 3 ላይ በእንጨት ላይ የሚሰቀል የተረገመ ይሁን እንደተባለ ክርስቶስ ኢየሱስ እኔን ከሕግ እርግማን ነፃ ለማውጣት በመስቀል ላይ ተሰቅሎ ስለኔ እርግማን ሆነ።
ከሕጉ በኩል ከሚመጣ እርግማን ያዳነኝ የክርስቶስ ኢየሱስ የመስቀል ሥራና ደሙ ነው። በደሙ ነው የዳነው። አለበለዚያ እርግማኑ ያገኛል፣ አታመልጠው። በምንም መንገድ ሰው በቀደመው ከሚመጣበት እርግማን ሊድን አይችልም። በክርስቶስ ኢየሱስ የመስቀል ሥራና በደሙ በኩልስ ሙሉ በሙሉ ከሕግ እርግማን ነፃ ትወጣለህ። ሕጉ የሚያመጣብን የትኛውንም እርግማን ቆርጦ ነፃ የሚወጣ የክርስቶስ ደም ነው። ከርስ ሰው ላይ አለ ሰው ላይ አለ። ከርሱ በምንድን ነው የሚሰበረው? ይሄው ቃሉ የሚነግረን ገላትያ 3:13 በክርስቶስ ኢየሱስ ሥራ መስቀል ላይ ኢየሱስ ሲሞት ምንድን ነው ያደርገው? ደሙን ያፈሰሰው። ያ ደም የትኛውንም የሚመጣ እርግማን ይሰብረዋል። ጎናቸው ሰው በተተና ከክርስቶስ ደም የተነሳ ከእርግማን ነፃ ነው በሉት። ክብር ለኢየሱስ ይሁን። አስቸጋሪ ነው አንዳንዴ የክርስቶስን ደም ቫልዩ እናሳጠዋለን። የክርስቶስን የመስቀል ሥራ እንዴ ኢትስ ብሪጅ እኮ በኃጢአተኛው በእኔና በእግዚአብሔር መካከል የተገኘ ድልድይ እኮ ነው ኢየሱስ መሃል ላይ ክሮሱን እንደ ብሪጅ እዩት። በዚህ በኃጢአተኛው ሰውዬ በተረገመው ሰውና በቅዱሱ በእግዚአብሔር መካከል እንደ ድልድይ ሆኖ መስቀሉን እዩት። የክርስቶስ የመስቀል ሥራ በዚህ በኩል ተሻግሬ ነው የገባሁት። በዚህ በኩል ባልሄድ በክርስቶስ ኢየሱስ በኩል ባልሻገር እርግማን ላይ ነው ያለሁት። ይሄ ብቻ ነው የሚያድነኝ። ሌላው በሙሉ ገደል ነው። ኢየሱስ ከሆነ ድልድዩ ሌላው በሙሉ ገደል ነው። በምንም መንገድ ይመስልሃል እንጂ ነፃ አትወጣም። ሊመስል ይችላል። ራስን ዲሲቭ ልታረግ ትችላለህ። በእኔ ጥረት ላይ አይመሰረትም። ከእርግማኑ ሰው ሮጦ ማምለጥ አይችልም። ምን ማለት ነው? በየትኛውም ኤፈርትህ አታመልጥም ከእርግማን። ከሰይጣን እኮ አይደለም፣ ሕጉ ከሚያመጣብህ እርግማን ከሰይጣን አይደለም። ከሰይጣንማ ቅድም እኮ ነገርኳችሁ። ድላችን የተረጋገጠው ከመናፍስቱ ዓለም ከጨለማው ዓለም በክርስቶስ ኢየሱስ ደም ነው። ሕጉ ደግሞ አልጠበክም አላከበርክም ብሎ የሚያመጣብህ ደግሞ እርግማን አለ። ከሱ እርግማንም የሚያድን የክርስቶስ ኢየሱስ ደም ነው። ከዛ ውጪ እንዳታስበው። ነፃ አውጫችን እግዚአብሔር አይደል? ነፃ ነህ የሚልህ እኮ እግዚአብሔር ነው። ነፃ መውጣቴን ማን ነው የሚያረጋግጥልኝ? እግዚአብሔር ደግሞ ነፃ ነህ የሚለኝ በልጁ ሥራና ደም በኩል ነው። በክርስቶስ በኩል ካልመጣ ቁጣው ስር ነህ። እርግማኑ ራሱ ጣልፎ ነው የሚይዘህ፣ አታመልጠው። አይምሮስ አይዞ ችግር የለውም፣ እየለፋህ ነው፣ እያላበህ ነው፣ እየቧጠጥክ ነው፣ በቃ እየወጣ ነው፣ ትንሽ ነው የቀረ ይልሃል። የትም ሰው ማምለጥ አይችልም። የኢየሱስ ደም ቅጽበታዊ ነው ሲሰብረው። ልክ የክርስቶስ ደም አንተ ላይ በሆነበት በዛች ቅጽበት ከእርግማን ነፃ ነው። ጭንቅላት ሰይጣን መጥቶ ኧረ አልወጣም፣ የኢየሱስ ደም በለው። እርግማን አለብን ምናምን ታይዘታ የለም፣ ውሸት ነው። የኢየሱስ ደም ነው የሚበልጠው። ሰይጣን በነጠላሚውን ተደራጅቶ የሚሆን እንደፈለገ ይሁን፣ የክርስቶስ ደምን የሚያክል ኃይለኛ ነገር የለም። እርግማኑ በጣም ከባድ ነው። ደሙስ የኢየሱስ ደምስ የሰይጣን የመጨረሻው ራስ ምታቱ የኢየሱስ ደም። ደሙ ካለብህ ይፈራሃል። በስምህ አይደለም፣ ደሙ አለበት የለበትም ነው ቼክ። እስታተስህን አይደለም ሰይጣን የሚያየው፣ ደም አለበት የለበትም ነው። የኢየሱስ ደም ከሌለበት ማንም ይሁን አንድ ጸጉሩን ይዞ ገደል ላይ አንጠልጥሎ ያሳድረዋል። የኢየሱስ ደም ካለበህስ አጠገብህ አይመጣም። እርግማን አይሞክርም እንዴ? ይሞክራል። ስሙኝ፣ አዲስ ኪዳን ብሉይ ኪዳን በላም የሚሉት ጠንቋይ፣ ዝነኛ ጠንቋይ ነው። ባይዘይ ተቀጣሪ ጠንቋይ፣ ነገስታት እየጠሩት የሚጠነቁል ጠንቋይ፣ በጣም ዝነኛ ጠንቋይ ሆኖ ቆመና እንደዚህ ያለ ሊደግም አይደል የሞከረው እንደዚህ በእስራኤል ላይ አስማት፣ በያዕቆብ ላይ ድግምት። እኔ አይደለም ያልኩት። ዘሁልቁ 14 15 16 3 ምዕራፍ አንብቡ። ቆሞ ሶስቴ ነው አይደል የሞከረው? ሶስቴ ቆመ።
በዚህ በኩል 7 መሰዊያ አሰርቶ ቼክ አረጋው። ጾም ጸሎት የገባ ህዝብ እንዳይመስልህ፣ ሜዳ ላይ ተሰብስቦ የተኛ ህዝብ ነው። እየተረገመው እንደሆነ በኋላ ላይ ነው ሙሴ አውቆ የጻፈው። እየተረገሙበት ቅጽበት ላይ አያውቁም። ባላቅን እንደውም እኮ ለምነውታል፣ እባክህ በዚህ በኩል አሳልፈኝ። አላሳልፍም አለና ኃይላቸው መንፈሳዊ ስለሆነ በጦርነት አልዋጋም ብሎ የነሱ ኃይል መንፈሳዊ ነው አለ። አዎ ከጀርባቸው አምላካቸው አለ። እኔም ደግሞ ይሄው እንትን የላምጣልና እሱም ኃይል ነው የሞከረው። ወረወረ በለዓም በ3 ተራራ 7 መሰዊያ አሰርቶ መጀመሪያ ሞከረ። ተዘልላ እንደተኛች እንደ ሴት አንበሳ ናት አለው። በኋላ ላይ ለባላቅ እስራኤልን እኮ ነው እና አተነካካው አለው። ሴት አንበሳ እኮ እንኳን አይታ ዝም ብላ ተኝታ ይሸተታል። ወንድየው ዝም ብሎ ጋደም ብሎ ሴቷ ለአደን የምትወጣው እኮ ሴቷ ናት እና እንደ ሴት አንበሳ ነው። አርፍ ይቀመጡ ተው፣ እንዲህ በድግምት በመናን አተነካካው ባንተ ይበሳል አለው። ቆይ ባክና በዛ በኩል የሆነ ትንሽ ቀዳዳ እናገኛለን ብሎ ሲሞክር ትንቢት ነገረው። ከዚህ ህዝብ ኮከብ ይወጣል አለው። የሞዓብን ራስ ይቀጠቅጠዋል አለው። ምን ማለት ይፈጫዋል አለው። አትችል። ከዛ ባላቅ እንደዚህ አለው፣ ካልረገምካቸው አትመርቃቸው አለው። መጽሐፍ እንደዚህ ይላል። በለዓም ጠንቋይ ነው። መጽሐፍ ግን እንደዚህ ይላል፣ እግዚአብሔር በበለዓም አፍ ላይ ንግርት አስቀመጠ ይላል። ጠንቋይ ቆሞ ሊጠነቁል ሲል እግዚአብሔር ጥንቆላ ወስዶበት በረከት። መጽሐፍ እንደሱ ነው የሚለው። በለዓም እኮ እንደዚህ ያላል፣ የቢሆር ልጅ በለዓም እንዲህ ይላል አለና መጨረሻ ላይ ምንድነው ያለው? እንደዚህ አይቷቸው ቢደግም አልሰራ ሲለው የጻድቁን ሞት እኔ ልሙት አለ፣ ፍጻሜ እንደነሱ ትሁንልኛል። ብሉይ ኪዳን የኢየሱስ ደም ሳይፈስ ፈሶማ ቦታ ራሱ ለመደጋገም ራሱ አንሆነም። ለመድገም ራሱ አንተ በእግዚአብሔር ቀኝ ነው ያለው። ከእርግማን ምንድነው የሚያድነኝ? የኢየሱስ ደም። ለደሙ ክብር ይሁን። በእውነት ለተሰራው ስራ ለተከፈለው ክፍያ ምትክ የለውም። እናመሰግንሃለን። በዚህ በህይወት መኖር ነው ባይዘው ክርስትና። አሁን ይሄንን ኤክስፒሪየንስ ማድረግ ነው ክርስቲያኒቲ። ይሄንን ኤክስፒሪየንስ ማድረግ ካልቻልክ እግዚአብሔር ምን ያርግሽ? ቆይ እሺ ልጁን ገደለ፣ መስቀል ላይ ደም አፈሰሰ፣ ምን ያርግ? ከአጋንንት ጋር ያለኝን ጉዳይ ምን ላድርገው? ይሄው የልጄ መስቀል ስራ ሰራ። እሺ ቆይ ከእርግማኑ ጋር ከእርግማኑ ይሄው የኢየሱስ ደም ይበቃል። ኦል ኢን ዋን፣ አንዱ ለሁሉ ይበቃል። ለየትኛውም ነገር የክርስቶስ የመስቀል ስራ በቂና ከበቂ በላይ ነው። ታዲያ ጥሌ ምን እያልከን ነው? በክርስቶስ ደም ተመኩ፣ በክርስቶስ ደም ተማመኑ፣ በክርስቶስ ደም ተዘልላችሁ ተቀመጡ። እሰይ። ቀጥሎ በክርስቶስ ደም በኩል የተገኘ ይሄ ቤዛነት ዘላለማዊ ነው። አንደኛ ጴጥሮስ ላይ ሄዱና አንብቡ እናንተ። የተቀደሳችሁት በጊዜያዊ በሆነ በጠቦት ወይንም በበግ ደም አይደለም ይልና ዘላለማዊና ክቡር በሆነ በክርስቶስ ደም። እስቲ አሜን በሉ። ቤዛነቱ ከክርስቶስ ደም የተነሳ የተቀደሳችሁት በክርስቶስ ደም። ድገም ነው ጮከለ። የኢየሱስ ደም በእኔ ላይ ነው ብለስቲ